ይህን ትቢትሽን አስተነፍስልሻለሁ። ማስተንፈስን ምን አመጣው? ጥያቄ እኮ ነው የጠየቁት። እሺ እስከ ድረስ ነው ለኔ የምታስቢልኝ? እስከሞት ድረስ። ለሉሊት ስጦታ ልሰጣት ፈልጌ ምን ልግዛላት? አበባ ትወዳለች፣ ጣፋጭ ነገር ትወዳለች፣ ቡና ትጠላለች፣ ዳይፓሪ ሙዷ ነው፣ ይመቻታል። ኧረ እባክሽ ነፍሽ ነሽ ታስገድኝ ነው እንዴ? ለምን እንደምትገለው? እህትህ ይሄን ያክል ክፉ ሴት ነች እንዴ? በጥንቃቄ ጨርሰው እባክሽ ሮዚ፣ አንድ ቀን እጅሽን ባግኘትሽ አይቀርም። አንቺ አውሬ ጭራቅ ነሽ! አውሬ ነሽ! ጭራቅ! ሰላም ወይዘሮ ትሮዛ፣ ቤትሽ ለመፈተሽ ነበር የመጣው። ይቅርታ አድርግልኝና መርማሪ፣ ምን ተፈጥሮ ነው ቤቴን ለመፈተሽ የመጣው? ምንም እንዳልተፈጠረ ማስመሰል ላይ ተክነሽበታል። እባክሽ ታሳልፊኝ። እዚህ ቤት ብዙ ንብረት አለ። በወንጀልና በንጹሐን ደም የተሰበሰበ ንብረት። በሐሰት የሰው ስም ማጥፋት ወንጀል እንደሆነ ለአንተ መናገር ያለብኝ አይመስለኝም። ወይዘሪት ሮዛ፣ አሁን ድራማሽ የሚያበቃበት ቀን ደርሷል። ማምለጫም የለሽ። አሁንም ያለ ማረጋገጫ ነው እየወነጀልከኝ ያለኸው። ኤኒዌይስ የምትለው ነገር ምንም ሚዛን የሚደፋ አይደለም። ቤትሽን መፈተሽ አለብኝ። የፍርድ ቤት ማዘዣ ሳትይዝ የሰው ቤት መፈተሽ አትችልማ። አስደነገጥሽኝ እኮ። የት ነበርሽ? እኔ አንቺን ልጠይቅሽ እንጂ ምንድነው እንደዚህ የሚያጣድፍሽ? አሁን ምንም ልልሽ አልችልም። በኋላ እናወራለን። መሄድ አለብኝ። እንደዚህ ተረብሸሽ ብቻሽን ልተውሽ አልችልም። ምንድነው የተፈጠረው? ብርክቲ፣ አታስጨንቂኝ። ጊዜ የለኝም እባክሽ። እሺ፣ ወደምትሄጂበት ቦታ አብረን እየሄድን ትነግሪኛለሽ። አንቺ ደግሞ ችካት በይ። በኋላ እነግርሻለሁ። ሉሊት፣ አደጋ ላይ እንደሆንሽ እያወቅኩ ብቻሽን ልተውሽ አልችልም። ምንድነው የተፈጠረው? ንገሪኝ። ምንም አልተፈጠረ። ፊትሽ ግን እሱን አይደለም የሚነግረኝ። መንቻካንሽ ታውቂያለሽ? አይ ነው። መርማሪ በረከት ከዛ ቤት እንደወጣ ነገር። ለምን? በግልጽ የነገረኝ ነገር የለም። ግምትሽን ንገሪኝ ካልሽኝ ግን እሱም የአባቴ ገዳይ ሮዛ መሆኗን ጠርጥሯል ማለት ነው። ልክ ነሽ። እንደዛ ነው ሊሆን የሚችለው። አዎ፣ ሮዛ ቤት እንደምኖር ስነግረው ፊቱ በድንጋጤ ተለዋወጠ። ስለዚህ መርማሪ በረከትን ልናምነው እንችላለን? ጓደኛዬ፣ በዚህ ሰዓት ጥላችንን እንኳን ማመን እንደሌለብን ነው የምነግርሽ። እንደምትይኝ ከሆነ ግን እኮ መርማሪ በረከት ያንቺ ደህንነት ያሳስበዋል። ምናልባት ወጥመድም ሊሆን ይችላል። የፈጣሪ ያለ ምን ልናደርግ ነው? እሺ
በቃ ለጊዜው እኛ ቤት ትሆኛለሽ። በጭራሽ አይሆንም። ሉሊት አታናጅኝ። አደጋ ላይ ነሽ። ወደ አንቺ ቤት እንዳትሄጂ እንኳን ሁሉም ሰው ቤታችሁን ያውቀዋል። ስለዚህ ነገሮች እስኪስተካከሉ ድረስ መደበቅ አለብሽ። እንደዛ ካደረግኩኝ የበለጠ ነው የሮዛን ትኩረት የምስበው። እናማ ምንም እንዳልተፈጠረ ማስመሰል ይቀጥላል። አንቺ ልጅ ለየልሽ እንዴ? በየትኛውም ሰዓት ጥቃት ልታደርስብሽ ትችላለች። መሞት ነው እንደምትፈልጊው? ቀኔ ከሆነ የትም ብደበቅ አላመልጥ። እሺ፣ ግን አብሬሽ ሆናለሁ። የት? ሮዛ ቤት? እኔ ጋር ልትመጪ? አዎ፣ ከአውሬ ጋር አንድ ቤት ልተውሽ አልችልም። ይሄ በጭራሽ አይሆንም። እመኚ፣ አንድ ቀን ይሆናል። አደርገዋለሁ። አሁንም ፉከራና ዛቻ ላይ ነህ። ለእኔ ያለህ ጥላቻ በጣም ስር እየሰደደ እየመጣ ነው። ለዛ ነው ያለ ኃጢአቴ እየወነጀልከኝ ያለኸው። መርማሪ በረከት፣ ወደ ራስህ ተመለስ። ሁሉንም ሰው ንጹህ እንደሆንሽ ማሳመን ትችይ ይሆናል። እኔን ግን በጭራሽ አትችይም። ምክንያቱም አንቺ ማን እንደሆንሽ ጠንቅቄ ነው የማውቀው። ይሁንልህ። ከጨረስክ ይሄ ነገር አላበቃም። በቅርቡ መጥቼ እጠይቅሻለሁ። ቤቴን እንደ ቤትህ ያው ኤኒታይም። ሮዚ ምን ፈልጎ ነው? አንቺ ልጅ ወሬ መለቃቀም ስራሽ ያደረግሽው አይደል? ኧረ አይደለም፣ ፈርቼ እኮ ነው። ስሚ፣ እዚህ ቤት ፖሊስ መጥቶ ቤቱን ፈትሾ እንደሄደ ከአንድ ሰው ልስማና ሲጥ ነው ማደርግሽ። ኧረ እኔ ለማንም ትንፍሽ አልልም። ጥፊውን ከፊቴ። ምንድን ነው የተፈጠረው? አጎቴ ምንም ነገር እንዳትጠይቀኝ። እንደዚህ ሆነ እያየው ለምንድን ነው የማልጠይቀው? የተፈጠረ ችግር ካለ ንገረኝና ወደ መፍትሄው እንሂድ። መፍትሄ? ሁሉም ነገር ካበቃለት በኋላ ስለምን መፍትሄ ነው የምታወራው? ሰከን ብለን ካሰብንበት መፍትሄ የሌለው ችግር የለም። ይህን የፍርድ ቤት ማዘዣ ለማግኘት ብዙ ቀን ጠብቄያለሁ፣ ግን ሁሉንም ነገር አበላሸሁት። ከዚህ በኋላ እኔ ይህን እድል እንኳን ማግኘት አልችልም። ምንድን ነው የተፈጠረው? ያቺ ከይሲ መረጃዎችን ሁሉ አጥፍታ ነው የጠበቀች። ምን? እንዴት እንደዚህ ሊሆን ቻለ? አላውቅም። ቤቷን ልፈትሽ እንደሚሄድ የሆነ ሰው ነግሯታል። ለዛ ነው ቤቷን ንጹህ አድርጋ የጠበቀች። እስኪ ምን እንደተፈጠረ ንገረኝ። ቤቴን ባታበላሽ ደስ ይለኛል። እኔ ንጹህ ሴት ነኝ። ሽጉጥ እንደምትይዥ አውቃለሁ። የት ደብቀሹ ነው? ተሳስተሃል። እኔ የጦር መሳሪያ ነክቼ እንኳን አላውቅም። የአባቴ ሽጉጥ እዚህ ቤት ነበረ። አባቴ ሲሞት ወንድሙ ወሰደው። እኔን ማሳመን አትችይም። አንተን የማሳመን ፍላጎትም የለኝም። ስለጠየቀኝ ነው የመለስኩልህ። አማን ማን ነው? ሰራተኛዬ ነበር። አማን አንቺና አቶ ገዛኝ በስራ ምክንያት ትጋጩ እንደነበረ ቃል ሰጥቶኛል። ምን ይገርማል። አሰሪና ሰራተኛ በስራ መሃል መጋጨቱ የተለመደ ነው። አቶ ገዛኝን አንቺ አልገደልሽውም ይባል። የአማንስ ሞት? ምን እያልከኝ ነው? አማን የራሱ ቤት ራሱን አጥፍቶ ነው የተገኘው። እሱም አቶ ገዛኝ በራሱ ቤት ነው ደረቱ ላይ በሽጉጥ ተመቶ የተገኘው። የሁለቱ ሰዎች ገዳይ አንድ ሰው አይመስልሽም? እንግዲህ እኔ ፖሊስ አይደለሁም። እሱን አንተ ፖሊሱ ድረስበታ።
ይሄ እኮ የእናንተ ስራ ነው አይደለም እንዴ መርማሪ? ስማ በረከት፣ ሮዛ ምናልባት አንተ ባልካት ልክ ወንጀለኛ ባትሆን ብለህ ለምን አታስብ? እየቀለድክ ነው አጎቴ። እቺ ሴት እጇ ረጅም ስለሆነ ነው መረጃ እያሸሸች የምታመልጠው እንጂ ከአንድም 2 ጊዜ የአገልግሎት ጊዜ ያለፈባቸውን የህፃናት ወተቶች በመጋዘኑ አግኝቻለሁ። በረከት፣ እሱ ብቻ እንዳይመስል ስለ አቶ ገዛኸኝ አሟሟት ፍንጭ ሊሰጠኝ የሚችል ምስክርን አስገድላለች። በረከት፣ በጣም ጭፍን ሰው እየሆንክ ነው። ያ ልጅ ራሱን በገመድ አንቆ ነው የገደለው። ራሱን ላጠፋ ወጣት እሷን መውቀስ ተገቢ አይደለም። ተረጋግተህ አስብ። አንተም አታምነኝም ማለት ነው? ወንድሜ፣ እኔ ከአንተ ጎን ነኝ። ሁሌም ቢሆን አንተ ስኬታማ መርማሪ እንድትሆን ነው የምፈልገው። አጎቴ፣ የዚች መሰሪ ስራ ምንም አልገባ። ያ ልጅ እሷ እንዳስገደለችው አውቃለሁ። ይህንን ደግሞ በጣም እርግጠኛ ነኝ። እሺ ተረጋጋና ተቀመጥ። አይ የሆነ ነገር ማድረግ አለብኝ። ምን? አላውቅም፣ ግን ተረጋግቼ ምን ማድረግ እንዳለብኝ ለማሰብ ወደ ቤት መሄድ አለብኝ። ልክ ነህ። ሂድና እረፍት አድርግ። የዚህ ነገር ማብቂያው መቼ ይሆን? ሉሊት የት ሄደሽ ነው? ጓደኛዬ ጋር ነበርኩ። ናረፍ በሉ፣ ቁጭ በሉ። ይቅርታ ሮዛ፣ ጓደኛዬ ከኔ ጋር መሆን ፈልጋ ነበረ። አብራኝ ትንሽ መቆየት ትችላለች? እንዴ ምን ችግር አለው? ይሄ እኮ ቤትሽ ነው። እኔም ማስፈቀድ አይጠበቅብሽም። በጣም አመሰግናለሁ። ውለታሽ አለብኝ። ሉሊት፣ የእኛ ቤተሰብ ነን፣ ምስጋና አያስፈልግም። ሮዚ፣ ምንድን ነው የምሰማው ነገር? ምን ሰማክ? ቤታችን በፖሊስ የተፈተሸ ነበር አሉ። ችግር አለ እንዴ? ማን ያለው? የሰፈር ልጆች ሲያወሩ ነው የሰማሁት። ምንም ችግር የለም። አንድ ብድ ፖሊስ መጥቶ ቤታችሁን መፈተሽ አለብኝ አለ፣ ፈትሾ ሄደ። በቃ። እርግጠኛ ነሽ? ምንም ችግር የለም? ምንም ችግር የለም አልኩህ እኮ። እና ፖሊሱ ምን ፈልጎ ነው ቤታችን ለመፈተሽ የመጣው? ቤትሽን የመፈተሽ ትዕዛዝ ተሰጥቶኛል አለ፣ ፈትሾ ሄደ። አለቀ። እሺ ይቅርታ። አቺ አቤት ሮዚ፣ ለማንም አትናገሪ ብዬሽ ከመቼው ነው ለሰፈሩ ያዳረሽው? አረ የእናቴን ቀን ይስጠኝ። እኔ ለማንም አልተናገርኩም። አይተሽኝ አይደል? ከቤት እንኳን አልወጣውም እኮ። እና እኔ ነኝ የተናገርኩት? እኔ እንጃ ማን እንደተናገረ። ምናልባት ቅድም ሲያንኳኳ ጎረቤቶቻችን ስለሰሙ እነሱ ይሆናሉ። ሂጂ ሂጂ ውጪ በቃ። አንደኛውን ጆሮ ጌጥ አገኘሽው እንዴ? አላገኘሁት፣ ግን ያ ጆሮ ጌጥ የሮዛ እንደሆነ እርግጠኛ ነኝ። እንዴት እንደዚህ ያልሽ? ባለፈው ሰራተኛዋ የሆነ የሮዛ ጆሮ ጌጥ እንደጠፋ ንግራኛለች አላልኩሽ? እና አንደኛው ጆሮ ጌጥ የጠፋባት ይሄ ነው ብለን እንጠይቃትና እናረጋግጥ እንዴ?
ልትነግራት ትችላለች። እንደዛማ ማድረግ አንችልም። ለማንም እንዳትናገር እናስጠነቅቃታለን። ኖ ብትቃመንም ብታስጠነቅቂያት ሚስጥር መጠበቅ የምትችል ልጅ አይደለችም። እሱን ደግሞ አንቺ እንዴት አወቅሽ? እዚህ ቤት ከመጣሁ ጀምሮ በተደጋጋሚ ለኔ የምትነግረኝ የቤተሰቡን ሚስጥር ነው። ለቀጣሪዎች ያልታመነችውን ፊት ለኛ የምትታመን ይመስልሻል? ልክ ነሽ። ይህን ጆሮ ጌጥ የምናገኝበት የሆነ መንገድ መፈለግ አለብን። ሉሊት፣ ጓደኛሽ ስለመጣች ደስ ብሎኛል። ብቸኝነት አይሰማሽ? አመሰግናለሁ። በነገራችን ላይ ጓደኛሽ ፎሎ እንደምታደርገኝና የሚጻፉልኝ ኮሜንቶች እንደምታነብ ነግራኛለች። ለምን ገረመ ታዲያ? ተገርሜ አይደለም፣ እሷ እንደ አንቺ እንዳልሆነች እየነገርኩሽ ነው። እንደውም ሶሻል ሚዲያ ማኔጅ እንድታደርግልኝ እያሰብኩ ነበር። ብርክቲ ምን ታስቢያለሽ? ምንም አላስብም። በነገራችን ላይ ስለ ኢንተረስቲ ከሆነ የጠየቀኝ የጓደኛዬን ጸባይ አይተህ መገመት ትችላለህ። የሚገርም ንግግር። ግን ምን ለማለት ፈልገሽ ነው? ለአንተ ኦፈር ፍላጎት የለኝም እያለች ነው። አንተ ደረስ። ቆይ ግን ገበታ ላይ ሆነ ራሱ አፍዝም ማለት አይችልም? አንተስ ለምንድን ነው እንደዚህ ወግ አጥባቂ ሆንኩ? ስርዓት እንዲኖር ስለምፈልግ። ካሞን፣ እኔ ስርዓት የለኝም እንዴ? ራስን የምታውቀው አንተ ነህ። በነገርሽ ላይ ኢንስታግራም ላይ 400,000 ፎሎወርስ አለ። ቲክታክ ላይ ደግሞ 1.2 ሚሊዮን ፎሎወርስ አለ። ዩ ኖ ይህን ትልቅ አካውንት ማኔጅ ማድረግ ምን ያህል ትልቅ እድል እንደሆነ። ቴንክ ዩ። እና እድሉን አልጠቀምም እያልሽ ነው? አዎ፣ አያስፈልገኝም። ኦኬ። ምንድን ነው የምትለው አንተ ልጅ? ሶሻል ሚዲያ ላይ ብዙ ተከታዮች ማግኘት ልክ እንደ ሮኬት ሳይንስ ነው የምትመለከተው? በዚህ ሰዓት ከአንድ ሳይንቲስት በላይ አንድ የሶሻል ሚዲያ ኢንፍሉዌንሰር በጣም ትልቅ አቅም አለው። አንተ ምን ታደርግ? እሺ አርፈህ አሁን ምግብን ብላ። እንግዳ ናቸው፣ በማይረባ ንግግር አትሰልቻቸው። እነሱ ሰለቸን አሉ? ስማርት ብትሆን ፊታችሁን አይተህ መርዳት ትችል ነበር። አሰለቻችሁ እንዴ ጋይስ? አዎ፣ ገበታ ላይ የሚያወራ ሰው አይመቸኝም። ቴንክ ዩ። በአሁኑ ተርፈናል። ቀጣይ ግን እንዳሁኑ እድል ከኛ ጋር የምትሆን አይመስለኝም። እንዴት? በረከት እንቅስቃሴውን ሊያሳውቀኝ ፈቃደኛ አይደለም። እሱ ደግሞ ምን ማለት ነው? አላውቅም። ምናልባት እኔን ጠርጥሮኛል። አልገባኝም። እንዴት አይገባሽም? ቤትሽን ሊፈትሽ ሲመጣ እንደሚመጣ ነግሬሽ መረጃ እንዳሰሸሽ ጠርጥሮኝ ይሆናል። አለቃው ነህ አይደል? እያንዳንዱን እንቅስቃሴውን የማወቅ መብት አለክ። ሮዛ፣ እኔ እየደከመኝ ነው። ካሁን አወቀብኝ፣ ካሁን ተጋለጥኩኝ እያሉ መኖር በጣም ከባድ ነው። የሆነ ነገር በተወራ ቁጥር ስለኔ ይሆን እንዴ እያሉ ተሳቆ መኖር በጣም ያስጠላል። ቢመረህም ዋጣው እንግዲህ። አንዴ ገብተንበታል። የበሰበሰ ዝናብ አይፈራም። ቀጥሎ ምን እንደሚያደርግ አላውቅም። ጆሮ ጌጡ እጅሽ ላይ ነው? አዎ፣ አንደኛው እኔ ጋር ነው። አቃጢው ከፈለግሽም ጉድጓድ ውስጥ ብቻ አላውቅም፣ ማንም የማያገኘው ቦታ ጣዩ። ለምን? በረከት ወይም አያቶ ገዛኝ ልጅ አንዱን ጆሮ ጌጥ አግኝተውት ከሆነ ፍለጋ መጀመራቸው አይቀርም። እንዴት አላሰብኩትም። ልክ ነህ፣ እንደዛ አደርጋለሁ። የልጆቼ የትምህርት ቤት ክፍያ ደርሷል። አስገባልሃለሁ። ቆይ ግን አንተ ከኔ ጋር ያለ ችግር ምንድን ነው? ሁልጊዜ እኔን ለማሸማቀቅ ትጥራለህ። ራሱ ነው ስራ ሲኖር እያልኩ
ቢገባ እንድትስተካከል እየሞከርኩ ነው። አታስመስል። በጣም መሰሪ ሰው ነህ። ምንድን ነው የምትቀባጥረው? የምር ለእኔ አስበህ ቢሆን ኖሮ እነሱ ፊት አትናገረኝም ነበር። በሰላም? አዎ በሰላም። ትንሽ አለመግባባት ተፈጥሮ። ታናሽ ወንድሜ በጣም ስሜታዊ ልጅ ነው። ዝናውን መሸከም ከብዶታል። ለዛ ነው። ግን ወንድሜ ልቡ ንጹህ ነው። ይገርማል። ምንም ወንድማማቾች እኮ አትመስሉም። የእናት ወድ ዥንጉርጉር አይደለም የሚባለውም ተረት። ከረበሽንሽ በጣም ይቅርታ። ችግር የለውም። ቤቱ ራሱ የነፍሰ ገዳይ ቤት ነው የሚመስለው። ፈራሽ እንዴ? አይ መፍራት ሳይሆን ይጨንቃል። እሺ ወይ ወደ ቤት ተመለሽ። ያምሻል እንዴ? ምን ላድርግ? በእኔ ምክንያት ችግር ውስጥ እየከተትኩሽ ነው። በእኔና አንቺ መሀል እንደዚህ የሚባል ነገር የለም። ሀዘናችንም ደስታችንም ድላችንም ውድቀታችንም ሁሉም የጋራ ነው። አንቺ ስታሸንፊ እኔም አሸንፋለሁ፣ አንቺ ስትሸነፊ እኔም እሸነፋለሁ። በዚህ ሁላ ነገር ውስጥ ምን እንደገባኝ ታውቂያለሽ? ምን ገባሽ እባክሽ? ፈጣሪ የሆነ ነገር ሲያጎልብሽ ለጉድለትሽ የሚሆን ልዩ መካሻ እንደሚያዘጋጅ። ኧረ አልተሻልንም። እየቀለድኩ አይደለም ብርክት። በዚህ ሰዓት አንቺ ከጎኔ ባትሆኚ ምን ሊገጥመኝ እንደሚችል ማሰብ አልችልም። ለምንድን ነው እንደዚህ የምትይው? ጓደኛዬ እኮ ነሽ። እንደዚህ አይነት ጓደኛ ግን አለ ማለት? ሁሉም ሰው እንደኔ አይነት ጓደኛ አለው? ይሄ አድናቆት እየበዛብኝ ነው። ታይቅርብሽ፣ በኋላ ናትሽ ላይ እንዳልወጣ። ሞክሪያታ። ግን እቅድ ማውጣት አለብን።